ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? በዛሬው ዕለት ደግሞ በጣም ለየት ባለ ርዕስ ማለት ነው አጀንዳ ወይም ርዕስ ይዤላችሁ ቀርቤያለሁኝ። እንግዲህ ከርዕሱ አንጻር ማለት ነው በእርግጠኝነት በሀገራችንም በሌላም አካባቢ በዚህ ቋንቋ ማለት ነው መስማት የሚችሉ በሚሊዮን የሚቆጠሩ ዜጎች ይከታተሉታል የሚል እምነት እና ተስፋ አለኝ። እንግዲህ ወደ አጀንዳችን ወደ ርዕሳችን መማማር እና ግንዛቤ በጋራ ለመያዝ ከመግባታችን በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። ርዕሳችን ግሎባል ኢኮኖሚክ ባትልፊልድ ነው የሚል እንግዲህ በተለይ ደግሞ ከ2030 እስከ 2050 ፕራዮሪቲ ኦርደር በሚመለከት እንነጋገራለን። እንግዲህ ሃርድ የሆነ ራንኪንግ ነው። አዳዲስ የኢኮኖሚ ባትልፊልድ በዓለም ደረጃ ይፈጠራል ወይም እየተፈጠረ ነው ያለው። ይህን ያየንበት ምክንያት አሁን ያለው የዓለም የኢኮኖሚ ሁኔታ ትሬንዱን ማለት ነው በሚገባ ለመተንተን ተሞክሯል። The hard ranking of emerging economy based on current world trends ማለት ነው። እንግዲህ ራንክ ሲደረግ በ10 ርዕሶች ማለት ነው የወርልድ ኢኮኖሚክ ባትልፊልድ ደረጃ ለማስቀመጥ ተሞክሯል። የመጀመሪያው ደረጃ ዳታ ኢኮኖሚ ነው የሚለው ይህን አልቲሜት ባትልፊልድ በሚል እንመለከታለን። ሁለተኛው ግሪን ኢኮኖሚ ወይም ደግሞ ኢነርጂ ትራንዚሽን በሚል እንደዚሁ እንማማራለን። ብሉ ኢኮኖሚ ወይም ማሪታይም ዶሚናንስ በሚል ማለት ነው እናያለን። ኦሬንጅ ኢኮኖሚ ክሬቲቭ አራተኛው ፓርት ማለት ነው። አምስተኛው ስፔስ ኢኮኖሚ ፋይናል ፍሮንታየር ነው። ይህን ምን እንደሚመስል ግንዛቤ እንይዛለን። ባዮ ኢኮኖሚ ላይፍ ሳይንስ ሪቮሉሽን ጋር በተያያዘ መንገድ ማለት ነው ስድስተኛው ይሆናል። ስምንተኛ ዌድ ኢኮኖሚ ኦር ስትራቴጂክ ሪሶርስ ማለት ነው እና የመጨረሻው ግሪን ኢኮኖሚ ወይም ሻዶው አርና ልንለው እንችላለን። እንግዲህ 7 እና 8 በሚል ትይዙታላችሁ። ይህንን ሲዘረዘር እንግዲህ ሊስት ሲደረግ ወደፊት እያየናቸው እንሄዳለን ማለት ነው። ኒው ግሎባል ሃይራርኪ ኦቨርቪው ስንመለከት ይህ ትንተና ፕሬዘንት የሚያደርገው ሪያሊስቲክ ኤንድ ሃርድ ራንክድ ፕራዮሪቲ ኦርደር ኦፍ 10 ሞስት ክሪቲካል ኢኮኖሚክ ባትልፊልድ ይመለከታል። ከ2030 እስከ 2050 ያለውን ሁኔታ ዓለም ኢኮኖሚዋ በምን አይነት መንገድ ሼፕ እንደሚደረግ ያሳያል ማለት ነው። ኪ ዲተርሚናንት ዋና ፋክተር የታየው ምንድን ነው? ቴክኖሎጂ ነው አንዱ። ቴክኖሎጂ ትሬንድ በተለይ ዳታ፣ ኢንተርኔት ኦፍ ቲንግስ፣ አርቲፊሻል ኢንቴሊጀንስ ኤንድ ክላውድ ኢንፍራስትራክቸር አሁን በዓለም ደረጃ ማለት ነው ሀገራት እንደ መወዳደሪያ እያደረጉ መሰረተ ልማቶችን እያስፋፉ ነው ያሉት። ጂኦፖለቲካል ሽፍት ነው። ኢነርጂ ትራንዚሽን ኤንድ ሪሶርስ ኮምፒቲሽን ጋር በተያያዘ መንገድ ከዩኒፖላር ወደ ማልቲፖላር እየተቀየረ ነው ያለው። ማርኬት ፕሮጀክሽን ኤንድ ኢንቨስትመንት ፓተርን እና ሂውማን ካፒታል ኤንድ ኢኖቬሽን ካፓሲቲው እንደ ኪ ዲተርሚናንት ፋክተር ታይተዋል። ግሎባል ኢኮኖሚክ ባትልፊልድ ባይ ታየር ስንመለከት ኦልሞስት በ4
ካታጎሪ ከፍለዋለን። በኮማንድ ፖስት የምንላቸው ዳታ ኢኮኖሚውን እና ግሪን ኢኮኖሚውን በአንድ ካታጎሪ ውስጥ ኮማንድ ፖስት በሚል ርዕስ እናያቸዋለን። በግሎባል ላይፍ ላይን የሚባሉት ደግሞ ብሉ ኢኮኖሚ እና ኦሬንጅ ኢኮኖሚ ማለት ነው። ዘ ኒው ፍሮንታየር የምንለው ደግሞ ስፔስ ኢኮኖሚ፣ ባዮ ኢኮኖሚ ኤንድ ኳንተም ኢኮኖሚ እና አራተኛው ፋንዳሜንታል ኤንድ ሻዶው ኢኮኖሚውን ሬድ ኢኮኖሚ፣ ኖውሌጅ ኢኮኖሚ እና ግሬይ ኢኮኖሚ በጥቅሉ 10 ይሆናሉ ማለት ነው ስንዘረዝራቸው። ስለዚህ እነዚህን እንመለከታለን በቅደም ተከተል ማለት ነው። ታየር 1 ኮማንድ ፖስት ወይም የእዝ ላይ አሁን የምናየው ይሄ ዳታ ኢኮኖሚ እና ግሪን ኢኮኖሚ ነው። አይደንቲፋይድ አት ዘ ፕራይመሪ ባትል ግራውንድስ ዌር ግሎባል ዶሚናንስ ዊል ቢ ፎርጅድ ኤንድ ኮንቴስትድ ኢን ዘ ካሚንግ ዲኬድስ ማስተሪ ኢን ዘ ሴክተር ዊል ዲክቴት ዘ ጂኦፖለቲካል ኤንድ ኢኮኖሚክ ላንድስኬፕ ኦፍ ዘ ፊውቸር። የመጀመሪያዎቹ የወደፊቱን የኢኮኖሚ ላንድስኬፕ እና ጂኦፖለቲክስን ዲቴክት የሚያደርጉት ዳታ ኢኮኖሚ እና ግሪን ኢኮኖሚ ናቸው። ሀገራት እንግዲህ እነዚህ ላይ ትኩረት አድርገው እየሰሩ ነው የሚገኙት። ዳታ ኢኮኖሚ ስንል ምን ማለታችን ነው? እንግዲህ the undisputed first priority representing the ultimate battlefield for global power ዓለም አቀፍ ፓወርን አቅምን ኃይልን ለመቆጣጠር በተለይ የመጀመሪያው ዳታ ኢኮኖሚ ጋር በተያያዘ ነው። ይህን ለማየት በተለይ ግሎባል ክላውድ አርቲፊሻል ኢንተለጀንስ ማርኬት በ2024 ማለት ነው 80.3 ቢሊዮን ዶላር ወደ 2029 327.125 ቢሊዮን ዶላር ይደርሳል ተብሎ ነው የሚገመተው። እንግዲህ 32%ን አጠቃላይ ይይዛል። ክላውድ ሬቨኒው ፕሮጀክትድ ቱ ሪያክት ቱ ትሪሊየን ዶላር ባይ 2030 ላይ ይደርሳል የዳታ ኢኮኖሚ ማለት ነው። ኮንትሮል ኦቨር ዳታ ኤንድ አርቲፊሻል ኢንቴሊጀንስ ትራንስሌት ኢንቱ አንፓራለል ኢኮኖሚ ሌቨሬጅ ማለት ነው። ስለዚህ የመጀመሪያው ፕራዮሪቲ ኢኮኖሚውን በመቆጣጠር ደረጃ ዳታ ኢኮኖሚ እንደሆነ መረዳት እንችላለን። ሁለተኛው ግሪን ኢኮኖሚ ነው። ራንክድ ነምበር 2 ብለን መያዝ እንችላለን። ሪፕሬዘንትስ ሞኑሜንታል ጂኦፖለቲካል ሽፍትስ አዝ ኔሽንስ ቪያ ፎር ሊደርሺፕ ኢን ዘ ኢነርጂ ትራንዚሽን። አሁን ሀገራት ኢነርጂ ትራንዚሽን ላይ ሊደርሺፑ ጂኦፖለቲካው ሽፍት በማድረግ ደረጃ ወሳኝ ሚና ይጫወታል። ከዚህ አንጻር እንግዲህ ዜሮ ኢሚሽን ግሎባል ፑሽ ተዋርድ ዜሮ ኢሚሽን ባይ 2050 2050 ላይ ዜሮ ኢሚሽን ካርበን ልቀትን ለማድረስ እየተሰራ ነው የሚገኘው። ሜኪንግ ሶላር ኤንድ ዊንድ ፓወር ዶሚናንት ኢነርጂ ሶርስ። ስለዚህ በፀሐይ ጉልበት የሚንቀሳቀስ ኢነርጂ እና በነፋስ ኃይል የሚሰሩ ላይ ትኩረት እየተደረገ እንደሆነ ያሳያል። ዜሮ ኢሚሽን በ2050 ለማድረስ ማለት ነው። ግሪን ኢኮኖሚ ኦፖርቹኒቲ ኩድ ኤክሲድ ኦልሞስት 11 ትሪሊየን ዶላር በ2040 ማለት ነው። 2040 ይበልጣል ግሪን ኢኮኖሚ ኦፖርቹኒቲው ማለት ነው። ከዚህ አንጻር ቻይና የመጀመሪያው ዶሚናንት ማኒፋክቸር ኦፍ ግሪን ቴክኖሎጂ ትይዛለች። ኦልሞስት የዓለምን ማለት ነው 40% ግሎባል ሪኒዌብል ኢነርጂ ካፓሲቲ ቢውልድ እያደረገች ትገኛለች ማለት ነው። ማስተሪ ኢን ዘ ሴክተር ውድ ዲተርማይን ግሎባል ፓወር ኢን ዘ ካሚንግ ዲኬድ። ስለዚህ በዳታ ኢኮኖሚ እና በግሪን ኢኮኖሚ ማስተር ማድረግ የሚቀጥለውን ከ2040 እስከ 2050 ያለውን ጊዜ ለመምራት እድል ይሰጣል ማለት ነው። ዳታ ኢኮኖሚውን ስንመለከት አልቲሜት ባትልፊልድ ብለነዋል። ኮንትሮል ኦቨር ዳታ አርቲፊሻል ኢንቴሊጀንስ ኤንድ ክላውድ ኢንፍራስትራክቸር ዳይሬክትሊ ትራንስሌት ኢንቱ አንፓራልድ ኢኮኖሚክ ሌቨሬጅ ኤንድ ሰርቬይላንስ ካፓቢሊቲ።
ኪ ድራይቨርስ ለዳታ ኢኮኖሚ አንደኛው የአርቲፊሻል ኢንቴሊጀንስ ዶሚናንስ ነው። ኤአይ አሁን በዓለም ደረጃ የደረሰበት እናውቃለን። በተለይ ጄኔሬቲቭ አርቲፊሻል ኢንቴሊጀንስ አለውን ኤክስፔክት ቱ አካውንት ፎር 200 to 300 ቢሊዮን ዶላር ማለት ነው ኦፍ ደ 2 ትሪሊየን ዶላር ክላውድ ሬቬኑ ባይ 2030 እንግዲህ በ2030 2 ትሪሊየን ዶላር የሚሆነውን ክላውድ ሬቬኒው የሚይዘው አንደኛው ጄኔሬቲቭ ኤአይ አርቲፊሻል ኢንቴሊጀንስ ነው። ይሄ ከ200 እስከ 300 ቢሊዮን ዶላር አካውንት ያደርጋል። ሌላኛው ክላውድ ኢንፍራስትራክቸር ነው። አምፓወር ኢኮኖሚክ ሌቨሬጅ ትሩ ኮንትሮል ኦፍ ክላውድ ኮምፒውቲንግ ሪሶርስ ነው። መጨረሻው ሰርቬላንስ ፓወር ዳታ ኮንትሮል ኢኔብልስ አንፕሪሲደንት ሞኒተሪንግ ካፓቢሊቲ አለው ማለት ነው። እንግዲህ ክላውድ አርቲፊሻል ኢንቴሊጀንስ ማርኬት ግሮዝን ስንመለከት 2024 ኦልሞስት 80.3 ቢሊዮን ዶላር ነበረ። በ2029 ኦልሞስት እዚህ ይደርሳል 327.5 ቢሊዮን ዶላር ይደርሳል ማለት ነው። ከሀገር የምንለው ኮምፓውንድ አኑዋል ግሮዝ ሬት ስንመለከት 32.4% ይሆናል። ባይ ዳታ አቢኩቲ ባይ 2030 ዳታ ዊል ቢ ኢምቤድድ ኦል ሲስተምስ ኤንድ ፕሮሰስ ኢንተርኔት ኦፍ ቲንግስ ይሆናል። ሁሉ ነገር በኢንተርኔት አማካኝነት ይከናወናል ማለት ነው በ2030። ስለዚህ ዳታ ኢኮኖሚን ዘአልቲሜት ባትልፊልድ የምንለው ለዚህ ነው። ይህን ሪፖርት እንግዲህ ከብዙ ሊትሬቸሮች መመልከት እንችላለን። ሁኤቨር ኮንትሮልስ ዳታ ሩንስ ዘ ወርልድ፣ ዳታን ኮንትሮል ማድረግ ያደረገ ዓለምን ይመራል ማለት ነው። ግሪን ኢኮኖሚ ስንል ደግሞ ኢነርጂ ትራንዚሽን ዋር እንለዋለን። ኪ ኮምፖነንት ሶላር ፓወር ነው። አንደኛው ዶሚናንት ኢነርጂ ሶርስ ባይ 2040 በ2040 ከፍተኛው የኢነርጂ ምንጭ ሶላር ፓወር ይሆናል ተብሎ ይጠበቃል። ሁለተኛው ዊንድ ኢነርጂ ነው። ኦፍሾር ኤንድ ኦንሾር ዊንድ ፋርምስ ያካትታል። ሶስተኛው ኤሌክትሪክ ቬሂክል በኤሌክትሪክ የሚንቀሳቀሱ ተሽከርካሪዎችን ትራንዚሽን ትራንስፖርቴሽን ሴክተሩን ማለት ነው ተጀምሯል። ይሄ በዓለም ላይ ካርበን ማርኬት ትሬዲንግ ሲስተም ፎር ኢሚሽን ሪዳክሽን ማለት ነው ትኩረት ያደርጋል። ጂኦፖለቲካል ኢምፕሊኬሽኑን ስናይ ቻይና ዶሚናንት ኦልሞስት 40% ኦፍ ግሎባል ሪኒዌብል ካፓሲቲ ይኖራታል። ኢሮፕ ባላንሲንግ ኔት ዜሮ ዊዝ ኢነርጂ ሴኩሪቲ፣ ኢሮፕ አካባቢ ደግሞ ካርበን ልቀቱን ዜሮ በማድረግ ደረጃ የራሱን ሚና ይጫወታል ማለት ነው። እንግዲህ ከረንት 2024 ላይ ወደ 2.5 ትሪሊዮን ዶላር አካባቢ ግሪን ኢኮኖሚ ነበር። በ2040 ማለት ነው ፕሮጀክት የሚደረገው ኦልሞስት 11 ትሪሊዮን ዶላር አካባቢ ኦፖርቹኒቲ ይኖረዋል። ከረንት ኢንቨስትመንት እንግዲህ በ2040 እና ግሮዝ ፖቴንሻሉን ስንመለከት እዚህ ላይ ያደርሳል ማለት ነው። The path to a green economy is fractured and competitive, determining which nations prosper or declining post-oil world. ስለዚህ የመበልጸግ የማደግ ከወደፊት አንጻር ከግሪን ኢኮኖሚው ጋር በተያያዘ መንገድ እንደሆነ መረዳት ሀገራት ይጠበቅባቸዋል ማለት ነው። ሌላው የምንመለከት ታያችሁ ነው ግሎባል ላይፍ ላይን የህይወት መስመር ወይም መንገድ ልንለው እንችላለን። The blue and orange economy represents the indispensable connective tissue that sustain global trade and project cultural influence across continents ጋር ይያዛል ማለት ነው። ብሉ ኢኮኖሚ ብዙውን ጊዜ ከውሃና ውሃ ነክ ከሆኑ አካላት ጋር የተያያዘ ነው። ሐይቆች፣ ወንዞች እና ውቅያኖሶችን ያጠቃልላል። አንዱ እና የመጀመሪያው ማሪታይም ሺፒንግ ነው። ባክቦን ኦፍ ግሎባል ትሬድ ፋሲሊቴቲንግ 80% ኦፍ ዘ ወርልድ መርካንዳይዝ ትሬድ ባይ ቮሉም። የዓለም 80% የሚሆነው የንግድ እንቅስቃሴ የሚመሰረተው በዚህ
ብሉ ኢኮኖሚ ላይ ነው ማለት ነው። ሁለተኛው አንደርሲ ኬብልስ በባህር ውስጥ በውቅያኖስ ውስጥ ማለት ነው ኬብል የመዘርጋት ኦልሞስት 99% ኦፍ ኢንተርኮንቲኔንታል ዳታ ትራፊክ ኢሴንሻል ፎር ዘ ዳታ ኢኮኖሚ ለዳታ ኢኮኖሚ መሰረት ሊጥል የሚችል መሰረተ ልማት ማልማት ላይ ትኩረት የሚያደርግ ነው። ዲፕሲ ማይኒንግ ጋር በተያያዘ መንገድ ማለት ነው። ኢመርጂንግ ኤሪያ ፎር ቫሉብል ሚነራል ዲፖዚትስ ክሩሻል ፎር ግሪን ቴክኖሎጂ ለግሪን ቴክኖሎጂ በጣም አስፈላጊ የሆኑ ሚኔራሎችን ከውቅያኖሶች እና ባህሮች፣ ሐይቆች፣ ወንዞች ውስጥ የመፈለግ ትሬንዱ እያደገ መጥቷል። እንግዲህ ኮሚላቲቭ አቨሬጅ ግሮዝ ሬቱን ስንመለከት 6.6% አካውንት ያደርጋል ከ2025 እስከ 2032 ማለት ነው። ሁለተኛው ኦሬንጅ ኢኮኖሚ ነው። ባይ ዘ ዌይ ስለ ከለር ኢኮኖሚም ነው በዛው እያወራን ያለ ነው። ኦሬንጅ ኢኮኖሚ የሚያካትተው ሶፍትዌር ዲቨሎፕመንት ጋር የተያያዘ ነው። ኢንተርፕራይዝ ሶሉሽን ቱ ሞባይል አፕሊኬሽንስ አንደርፒኒንግ ኒርሊ ኤቭሪ ሞደርን ኢንዱስትሪ ከሶፍትዌር ጋር የተያያዘ ይሆናል። ዲጂታል ኮንቴንቱን ከክሪኤቲቪቲ ፈጠራ እና ኢኖቬሽን ጋር ያለውን ሁኔታ ነው የሚመለከተው። ስትሪሚንግ ሰርቪስ፣ ቪዲዮ ጌም፣ ሶሻል ሚዲያ ኤንድ ኦንላይን ፐብሊሽንግ ጀነሬቲቭ ሰብስቴንሻል ኢኮኖሚክ ቫሊዩ አሁን የምናየው የወረቀት እና የሚዳስሰው ነገር ኦልሞስት ወደማይዳስሰው ነገር የሚቀየርበት ሁኔታ ነው። ካልቸራል ኢንፍሉዌንስ ሶፍት ፓወር ኢንዳይሬክትሊ ሃርድ ፓወር ይቀርና ወደ ሶፍት ፓወር ዛት ሼፕስ ናሬቲቭ ኢንፍሉዌንስ ፐብሊክ ኦፒኒየን ኤንድ ድራይቭስ ግሎባል ኮንሱመር ቢሄቪየር ማለት ነው። ማሲቭ ሬቨኒው ጀነሬተር እንግዲህ እዚህ አካባቢ ላይ ከፍተኛ ይሆናል ተብሎ ይጠበቃል ኢኮኖሚው ማለት ነው። ብሉ ኢኮኖሚውን ስንመለከት ውቅያኖስን የሚቆጣጠር ሺፒንግ ሩት የመርከቦች ጉዞ ጋር የተያያዘው አንደርሲ ኬብል ኤንድ ዲፕ ሲ ማይኒንግን ያካትታል። ማሪታይም ዶሚናንስ ኪ ኮምፖነንቱ እነዚህ ናቸው፣ ቀደምም የተነጋገርንባቸው ማለት ነው። ማሪታይም ሺፒንግ፣ አንደርሲ ኬብል፣ ዲፕ ማይኒንግ ነው። ከ20 እስከ 25 እስከ 2032 ያለውን ትሬንድ ማርኬት ግሮዝ ፕሮጀክሽን ብንመለከት ኦልሞስት ኮምፓውንድ አቨሬጅ ግሮዝ ሬቱን ስንመለከት 6.6% ብለን አለ። በ2025 $2.1 ትሪሊዮን የነበረው በ2032 ኦልሞስት $3.6 ትሪሊዮን ሊደርስ ይችላል እና ከዛም በላይ ማለት ነው። ኦፍ ወርልድ መርካንዳይዝ ትሬድ ባይ ቮሊዩም 80% ወደ 99 ኢንተርኮንቲኔንታል ዳታ ትራፊክ ሊያድግ ይችላል። ስትራቴጂክ ኢምፖርታንሱ ምንድን ነው? ክሪቲካል ፎር ግሎባል ፕሮስፐሪቲ ኤንድ ኢንክሪዚንግ ሰብጀክት ቱ ኢንቫይሮንመንታል ኤንድ ጂኦፖለቲካል ፕሬዠር ማለት ነው። እንግዲህ ውቅያኖሶችን ወደቦችን ለመቆጣጠር የሚደረጉ ጥረቶች አሁን ላይ ያለው ነባራዊ ሁኔታ የሚያስረዳው የዓለም ይህንን ይሆናል ማለት ነው። ኦሬንጅ ኢኮኖሚም ክሬቲቭ ፓወር ነው። እንግዲህ ኦሬንጅ ኢኮኖሚ ሪፕሬዘንት ክሬቲቭ ኢንዱስትሪስ፣ ሶፍትዌር ዲቨሎፕመንት ኤንድ ዲጂታል ኮንቴንት ክሪኤሽን ኢትስ ማሲቭ ሬቨኒው ጀነሬተር ኤንድ ፓወርፉል ኢንስትሩመንት ፎር ካልቸራል ኢንፍሉዌንስ ሶፍት ፓወር ወርልድ ዋይድ ልንለው እንችላለን። ስትራቴጂክ ሲግኒፊካንስ ጀነሬት substantial economic volume through digital platforms, shapes narrative and influence public opinion and globally, drives consumer behaviors through personal experience, project cultural values and ideologies worldwide. ኪ ኮምፖነንቱ እነዚህ ናቸው አይተናል። ሶፍትዌር ዲቨሎፕመንት፣ ዲጂታል ኮንቴንት፣ ካልቸራል ኢንፍሉዌንስ ከሶፍት ፓወር ጋር በተያያዘ መንገድ ማለት ነው። The orange economic creativity is the new currency of global influence ብለን ልንመለከት እንችላለን ማለት ነው። The third ties the new frontier እንለዋለን። ሶስት ናቸው በባህሪያቸው እነዚህ ማለት ነው። ራንክ 5 ራንክ 6 እና ራንክ 7 ላይ የሚቀመጡት የመጀመሪያው ስፔስ ኢኮኖሚ ነው። rapidly involved from government led exploration to commercialized strategic domains ይሄ ከሳተላይት ኮንሰልቴሽን ፎር ግሎባል ኢንተርኔት
earth observation for intelligence and resource management, space mining and manufacturing ጋር የተገናኙት ማለት ነው። ባዮ ኢኮኖሚ የምንለው ደግሞ poisoned for explosive growth in 2030s drive by life science breakthrough ኪ ኮምፖነንቶችን ስንመለከት ጄኔቲክ ኤንድ ባዮቴክኖሎጂ፣ ላብ ግሮን ፉድ ኤንድ ሲንቴቲክ ባዮሎጂ፣ ፐርሰናላይዝድ ሜዲሲን ኤንድ ሄልዝ ኬር ኢኖቬሽን ጋር የተያያዙትን ባዮ ኢኮኖሚው ያየዋል። ኳንተም ኢኮኖሚ የምንለው ደግሞ ራንክ 7 ላይ የሚቀመጠው ኒች ፊልድ ዊዝ ፖቴንሻል ፎር ወርልድ ቼንጂንግ ኢምፓክት ኦን ዋንስ ማቹር ኪ ኮምፖነንትስ ሱፐር ኮምፒውተር ፎር ኮምፕሌክስ ፕሮብሌም ሶልቪንግ መጠቀም ነው። ኳንተም ክሪፕቶግራፊ ኤንድ ኢንክሪፕሽን፣ ሚሊታሪ አድቫንቴጅ ኤንድ ስትራቴጂክ ኤጅ ጋር የተያያዘ ነው። ስለዚህ እዚህ ላይ ትኩረት ማድረግ ይጠቅማል ማለት ነው። ስፔስ ኢኮኖሚውን እስኪ ለብቻ ለይታ አድርገን ስንመለከት ስፔስ ኢኮኖሚ ሽፍት ስፔስ ኢኮኖሚ is involved from government led exploration to commercialized competitive strategic domain transition beyond mere exploration, active resource utilization, commercial economic activity ስፔስ በህዋ ላይ ማለት ነው። በተለይ ደግሞ አክቲቭ ሪሶርስ በጠፈር ላይ ያሉ ሪሶርሶችን የመጠቀም ኢቨን ማዕድናት ሊሆን ይችላል በስፔስ ላይ ማለት ነው። ኪ ኮምፖነንት ሳተላይት ኮንሰልቴሽን፣ ኤርዝ ኦብዘርቬሽን፣ ስፔስ ማይኒንግ ኤንድ ማኑፋክቸሪንግ ጋር በተያያዘ መንገድ ኮምፖነንቱ ናቸው ጥንቅሮቹ ማለት ነው። ስትራቴጂክ ሲግኒፊካንት በተለይ ደግሞ ለሀገር ደህንነት፣ ኢኮኖሚ፣ ግሎባል ኮምፒቲሽን ጋር ከፓወር ጋር የተያያዘ ነው የሚያሳየው ማለት ነው። ባዮ ኢኮኖሚ ስንል ላይፍ ሳይንስ ሪቮሉሽን ነው። the bioeconomy is poisoned to explosive growth in 2030s driven by breakthrough in life science. This sector promises to revolutionize healthcare and food production and national self-sufficiency ጋር በተያያዘ መንገድ ነው። እንግዲህ ጄኔቲክ ባዮቴክኖሎጂ ጋር በተያያዘ መንገድ ነው። የጂን ኤዲቲንግ ከኢኔብሊንግ ኪርስ ፎር ጄኔቲክ ዲዚዝ፣ ኢንሃንስ አግሪካልቸራል ይልድስ፣ ኖቨል ኢንዱስትሪያል ፕሮሰስ፣ ላብ ግሮውን በላብራቶሪ ያደገ ምግብ፣ lab grown meat and plant-based alternatives, synthesized biology application for food production, and addressed food security concern, environmental sustainability benefits, healthcare in national self-sufficiency, personalized medicine and advanced diagnosis, new pharmaceutical and treatment, reduce resilience, traditional resource intensive industries and bolstering ናሽናል ሬዚሊያንስ ጋር በተያያዘ መንገድ ባዮ ኢኮኖሚው ይመለከተዋል ማለት ነው። ላይፍ ሳይንስ ሪቮሉሽን፣ ኳንተም ኢኮኖሚ የኮምፒቲሽናል ሱፐርማሲ ጋር የተያያዘ ነው። ዘ ኳንተም ፍሮንታየር ምንለው ኳንተም ኢኮኖሚ ሚንስ ኒች ፊልድ በት ፖሰስ the potential for world changing impact once it mature, provides unparalleled computational power and security, delivers strategic advantage and intelligence and defense, creates almost insurmountable edge in economic competition. ስለዚህ ፍሮንታየር ነው ይሄ ራሱን የቻለ ከሱፐር ኮምፒውተር ከኢንክሪፕሽን ስትራቴጂክ ኤጅ ኢንቴሊጀንስ ዲፌንስ ኤንድ ኢኮኖሚክ ኮንትሮል ኦቨር ክሪቲካል ዲጂታል ኢንፍራስትራክቸር ጋር በተያያዘ መንገድ ኳንተም ኢኮኖሚው እንግዲህ ሌላው የኢኮኖሚ መሰረት ይሆናል፣ ሰባተኛው ማለት ነው። አራተኛው ታየርስ ፋውንዴሽናል ኤንድ ሻዶው ኢኮኖሚክስ እንላቸዋለን። while not primary drivers of economic growth, thus critical pillars either support or disrupt the higher tiered economic activity ያንን የማስተካከል or disrupt የመደገፍ ወይም disrupt የማድረግ አቅም አለው። ይሄ ታየር ፎር ፋውንዴሽናል ኤንድ ሻዶው ኢኮኖሚክስ ማለት ነው። አንደኛው ኦሬድ ኢኮኖሚክስ ነው። ኮምፒቲቲቭ ፎር ቫይታል ፊዚካል ሪሶርስ ኢንክሉዲንግ ዋተር፣ ዌር፣ እርዝ ኤለመንት ኤንድ ስትራቴጂክ ሚኒራልስ በመሬት ላይ ያሉ የውሃ እና ውሃ ነክ የሆኑ ሬር እርዝ ኤለመንት
ጋር በተያያዘ መንገድ ሚኔራልስ ላይ ያተኩራል። ኢሴንሻል ፎር ማኑፋክቸሪንግ ኤንድ ኢነርጂ እነዚህ በአንደኛ፣ በሁለተኛ፣ በሶስተኛ እና በአራት፣ በአምስተኛ፣ በስድስት እስከ ሰባተኛ ላሉ ደረጃዎች ኮምፒት ለማድረግ የግዴታ ሬድ ኢኮኖሚው ሰፖርት ያደርገዋል ወይም ካልሆነ ዲስራፕት ሊበጠብጠው ሁሉ ይችላል ማለት ነው። ግሪን ኢኮኖሚ ኢንክሪዝስ ዲማንድ ፎር ዚስ ማቴሪያልስ nations that secure resource gain significant አሁን እዚህ ጋር እንግዲህ ሪሶርስን በጥንቃቄ መያዝ እና መጠቀም የሚያስፈልግበት ወቅት ላይ ነው ማለት ነው። ኖሌጅ ኢኮኖሚ ነው ሌላው ግሎባል ስትራግል ፎር ሂውማን ካፒታል the engineers, researchers and innovators who drive technological advance. Long-term determination of nations' innovations, capacity and support advancement across all economic sectors, talent attract and retention crucial for competitiveness. Green economy no domain of asymmetric and deniable conflicts crucial for nations' security and disrupting other economy. Cyber warfare, private military tech, and drones serve as constant disruptive factors in geopolitics, can undermine stability and create challenges for economic growth. Strategic impact to nation security foundation, geopolitical leverage and economic disruption capability ጋር የተያያዘ ይሆናል ማለት ነው። ሬድ ኢኮኖሚ ስንል አሁን የተነጋገርንበት ነው። ኖሌጅ ኢኮኖሚ በተመሳሳይ መንገድ አይተነዋል። ስላይድን ፖዝ አድርጋችሁ ማየት ትችላላችሁ። ኦልሬዲ የሚታወቁ ሻዶ አረና ግሪን ኢኮኖሚ የሚለው ከሳይበር ወርፌር፣ ፕራይቬት ሚሊታሪ ቴክ ኤንድ ድሮንስ ጋር የተያያዙ እንደሆነ አይተናል። Strategic implication for global powers, economic mastery and national power data dominance, green transition leadership, blue economy security. Strategic framework ምንድነው? 2050 ኢንተርኮኔክትድ ኢኮኖሚ። እነዚህ ኢኮኖሚዎች እርስ በራሳቸው ኢንተርኮኔክት መሆን መቻል አለባቸው። ፓወር ፕሮጀክሽን፣ ስትራቴጂክ አሊያንስ፣ ኮንሲኩዌንስ ኦፍ ኢኮኖሚክ ዲፊት nations that fail to excel in the top tier economic risk, economic marginalization. The competitive landscape is becoming winner takes all. ልንል እንችላለን ማለት ነው። The competitive landscape by origin, እንግዲህ ቻይና manufacturing of green technology, United States ደግሞ fast fossil fuel resource showing transition for solar and wind ኢነርጂ ጋር በተያያዘ መንገድ ፖሊሲ አንሰርቴኒቲ ዲተራይንግ ኢንቨስትመንት። ኢሮፕ ከኢነርጂ ትራንዚሽን ዜሮ ኢሚሽን ጋር በተያያዘ መንገድ እንትን ይላል። ሪጂናል ስትሬንግዙም አክሮስ ኢኮኖሚክ ሃይራርኪ ከዳታ ኢኮኖሚ፣ ግሪን ኢኮኖሚ፣ ብሉ ኢኮኖሚ ማለት ነው። እዚህ ጋር እንደምናስ ስፔስ ኢኮኖሚ፣ ባዮቴክኖሎጂ፣ ኳንተም፣ ሬድ ናውሌጅ ኢኮኖሚ ምን እንደሚመስል ያሳያል። እና ስትራቴጂክ ኢምፕሊኬሽኑ ምንድነው? ሪጂናል ስፔሻላይዜሽን ዊል ዲፋይን ኢኮኖሚክ ፓወር፣ ቻይናስ ማኑፋክቸሪንግ ዶሚናንስ ኢን ግሪን ኢኮኖሚ፣ የስ ሪሶርስ አድቫንቴጅ ኢን ትራዲሽናል ኢነርጂ ሊሆን ይችላል ማለት ነው። ኪ ሰክሰስ ፋክተር ፎር ኔሽንስ ምንድነው? አንደኛው ኢኖቬሽን ኢኮሲስተም ነው። ሁለተኛው ሂውማን ካፒታል ጋር የተያያዘ ነው። ሶስተኛው ስትራቴጂክ ሪሶርስ ሴኩሪቲ ጋር የተያያዘ ነው። ዲጂታል ኢንፍራስትራክቸር እና አዳፕቲቭ ገቨርናንስ ኤንድ ግሬት ካፓቢሊቲ። እነዚህ ስድስት ኪ ሰክሰስ ፋክተርስ ፎር ኔሽንስ ኦር ክሪቲካል ካፓቢሊቲ ሪኳየርድ ቱ ኮምፒት አክሮስ ዘ ኢኮኖሚክ ባትልፊልድ። በእያንዳንዱ የኢኮኖሚክ ባትልፊልድ ሰክሰስ ፋክተር ሊሆኑ የሚችሉ እነዚህ ናቸው፣ እንደ ዲተርሚናንት ፋክተር ብለን የምናያቸው ማለት ነው። ታይምላይን ኢንቨስትመንት ፕራዮሪቲ ስንመለከት እንግዲህ ዳታ ኢኮኖሚው ከ2030 እስከ 2035 ባለው ጊዜ ውስጥ ፒክ ይደርሳል። ግሬ ኢኮኖሚ እንግዲህ ከ2035 እስከ 2045 ባለው ሁኔታ ፒክ ይደርሳል ማለት ነው። ብሉ ኢኮኖሚው ከ2035 እስከ 2040 ባለው በተመሳሳይ መንገድ ፒክ ላይ ይደርሳል። ኦሬንጅ ኢኮኖሚው ከ2035 እስከ 2045 ባለው ፒክ ይደርሳል። ስፔስ ኢኮኖሚው
ከ2040 እስከ 2050 ባለው ሁኔታ ፒክ ላይ ይደርሳል ማለት ነው። ባዮ ኢኮኖሚው ደግሞ ከ2035 እስከ 2045 ባለው ፒክ ይደርሳል። ኳንተም ኢኮኖሚ ከ2045 እስከ 2050 ባለው ጊዜ ውስጥ ኦልሬዲ ኢኮኖሚ ኦንጎይንግ ፕሬዠር ነው። ይሄ ኖሌጅ ኢኮኖሚ ሎንግ ተርም ፋክተር ነው። እንደዚሁም ግሬ ኢኮኖሚ ኮንስታንት ፋክተር ሆኖ ይቀጥላል ማለት ነው። ኒር ተርም የአጭር ጊዜ ዳታ ኢኮኖሚ፣ ብሉ ኢኮኖሚ እና ግሬ ኢኮኖሚ ናቸው። 2030 ላይ ትኩረት ከዳታ ክላውድ ኢንፍራስትራክቸር አርቲፊሻል ኢንቴሊጀንስ ጋር በተያያዘ መንገድ የተነጋገር። ሚድ ተርም ላይ እስከ 2040 ነው። ባዮ ኢኮኖሚ፣ ስፔስ ኢኮኖሚ እና ኦሬንጅ ኢኮኖሚ የሚታይበት ነው። ሎንግ ተርም ጋር ኳንተም፣ ሬድ ኢኮኖሚ፣ ኖሌጅ ኢኮኖሚ ጋር አብረው የሚቀጥሉት ናቸው። ከኳንተም ኢኮኖሚ ባለፈ ማለት ነው። እነዚህ ሬድ ኢኮኖሚ እና ኖሌጅ ኢኮኖሚ ለኒር ተርምም ለሚድ ተርምም ለሎንግ ተርምም ሰፖርት እያደረጉ የሚቀጥሉ ናቸው ማለት ነው። ኮንክሉዥን እንግዲህ ከዚህ ምንድን ነው የምንረዳው ስንል ወርልድ ኦርደር በ2050 የዓለም አስተላለፍ ጋር በተያያዘ መንገድ አይተናል። ኪ ፋይንዲንግ ሃይራርኪ ኦፍ ኢኮኖሚክ ባትልፊልድ ዊዝ ዲተርማይን ዊዝ ኔሽንስ ፕሮስፐር ኦር ዲክላይን ኢን ዜር ካሚንግ ዲኬድ። ሀገራት የማደግ ወይም ደግሞ ያለማደግ ሁኔታቸው የሚወሰነው በሚቀጥለው ነው ማለት ነው። ሰክሰስ ኢን ቶፕ ታይ ኢኮኖሚክ ዳታ ኤንድ ግሪን ዊል ቢ ፕሮሚናንት ፎር ግሎባል ኢንፍሉዌንስ። Nations that master the flow of data and lead to energy transition will shape the global order. ሪጂናል ኢምፕሊኬሽኑን አይተናል። ቻይና፣ ኢሮፕ እና ዩኤስ ማለት ኢኮኖሚ ባትልፊልድ ፍሬምወርኩን በአራት ክፍልን አይተነዋል። ታየር 1 ዳታ ኤንድ ግሪን፣ ታየር 2 ብሉ ኤንድ ኦሬንጅ፣ ታየር 3 ስፔስ ባዮ ቴክኖሎጂ እና ኳንተም አይተናል። አራተኛው ሬድ ኢኮኖሚ፣ ኖሌጅ ኢኮኖሚ እና ግሪ ኢኮኖሚን ተመልክተናል ማለት ነው። Final assessment: the world order 2050 will be defined by mastering of the economic battlefields presented in the analysts. Nations that successfully navigate the data economy, lead the green revolution, and invest in the emerging sector will dominate the global landscape. This framework offers a critical map of the competitive landscape for the coming decades, emphasizing success in top-tier economic program ፎር ግሎባል ኢንፍሉዌንስ ኤንድ ፕሮስፔሪቲ ይሆናል ማለት ነው። እንግዲህ ጥቅል አሰስመንቱ ይህን ነው የሚመስለው። እንግዲህ የተከበራችሁ የተወደዳችሁ የዩቲዩብ ቻናል ተከታታዮቼ የኢኮኖሚክ ባትል ፊልዶቹ ከ2030 እስከ 2050 ባለው ጊዜ ውስጥ ይህን ነው የሚመስለው። አዳዲስ ክስተቶች አዳዲስ ነገሮች ሊከሰቱ ይችላሉ። በዚያን ጊዜ ደግሞ እያየን እና እየተከታተልን የምናውቀው የምንረዳው ነው ሊሆን የሚችለው። ለዛሬ ስላዳመጣችሁኝ